ወንጌል ጥዑም ዜና ዝመለ ብዚ በሓልዮት ናይ ኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃገረ ስብከት ሰሜን አሜሪካ ክፍለ ትምህርቲ እናተዳለወ ዝቐርብ ሰሙናዊ ናይ ስብከት ወንጌል አገልግሎት እዩ። ዜና ጥዑም ወንጌል ብዘይ ምቁራጽ ዕበዩ ምስባክ ናይ ዝዕለት እዚ እንሆ ብዛዕባኣ ኣብ ኤፍራታ ሰማዕና ኣብ ሞረር ይዓረኸምናያ ናብ ማሕደሩ ንእቶ ኣብ መርገጽ እግሩ ንስገድ መዝሙር 132 ፍቕዲ 6-7 ንባባት ወንጌል ሮሜ ምዕራፍ 15 ካብ ፍቕዲ 1 ክሳብ 13 ቀዳማይ ዮሐንስ ምዕራፍ 4 ካብ ፍቕዲ 14 ክሳብ ፍጻመ ግብረ ሐዋርያት ምዕራፍ 13 ካብ ፍቕዲ 32 ክሳብ 43 ወንጌል ሉቃስ ምዕራፍ 4 ካብ ፍቕዲ 16 ክሳብ 32 ቅዳሴ ዘዲዮስቆሮስ بسم أبون ودن منفس قدسن حدا أملاخ ጸጋ ጎይታ ኢየሱስ ክርስቶስ ምስ ኩላትና ይኹን ኣብ ኩሉ ኩርናዓት ዓለም ዘለኹም ህዝቢ ኣምላኽ እምበኣር ከምቲ ኣብ መእተው ዝተገልጸ መልእኽቲ ናይ ሶምን እዚ ወንጌል ጥዑም ዜና ብዘይ ምቁራጽ ዕበዩ ዝብል ክኸውን እዩ። ኢየሱስ ናብታ ዝዓበየላ ናብ ናዝሬት መጸ ብመዓልቲ ሰንበት ከዓ ከምቲ ልማዱ ናብ ቤት ጸሎት ኣተወ ከንብብ እውን ተንስአ ብዛዕባ ዝነገር እዚ ኣጸቢቕካ ትጋህ እናዓበኻ ትኸይድ ከም ዘለኻ ኣብ ኩሉ ምእንቲ ክግለጽሲ ኣብዚ ነገር እዚ ኩልንትናኻ ወፊ ሉቃስ ምዕራፍ 4 ፍቕዲ 16 ቀዳማይ ጢሞቴዎስ ምዕራፍ 4 ፍቕዲ 15 ካልኣይ ትርጉም እንሆ ካብ ዘመነ ልደት ናብ ዘመነ ህጸት ሰጊርና ኣለና بمسرت سرعة قدست بيت كريستياننا بأقوصاصرا ግዕዝ ካብ ጥሪ 6 በዓለ ግዝረት ክሳዕ ጥሪ 10 ተዘሎ ቅንያት ዘመነ ህጸት ይበሃል። ህጸት ብናይ ግዕዝ ቃል እዩ ብትግርኛ ምዝ ትርጉም ድማ ዕቤት ማለት እዩ። ዘመነ ናዝሬት ተባሂሉ ይጽዋዕ እዩ። እዚ ዘመን እዚ ግን ብዓቢዩ ንጎይታናን መድሓኒናን ኢየሱስ ክርስቶስ ዝምልከት እምበር ንኸተማ ናዝሬት ዝምልከት ስለ ዘይኮነ በታ ከተማ ዘይኮነስ በቲ ኣብ ጎይታና ዝተፈጸመ ኣገዳሲ ፍጻመ ክጽዋዕ ይምረጽ። ምኽንያቱ ንናዝሬት ዘኽበራ እቲ ክቡር ጎይታ ኣብ ምዕባዩ ዳ እምበር ናዝሬት ሲ ልጉስ ኣሶር ብዘግዓዞም ጣዖታት ብዘምልኹ ኣሕዛብ ዝተመልአት ንእሽቶን ድኻን ንዕቕትን ቁሸት እያ ዝነበረት። ጎይታና ኣብ ቤተልሔም ስለ ዝተወልደ ዘመነ ቤተልሔም ዘይኮነስ ዘመነ ልደት ከም ዝተባህለ ክርስቶስ ኣብ ናዝሬት ስለ ዝዓበየ ዘመነ ናዝሬት ካብ ምባል ዘመነ ህጸት ክበሃል ዝረዘነ መልእኽቲ ይህልዎ። ናዝሬት ህጸት እውን ይበሃል እዩ። እዚ ተሰሪዒልና ዘሎ ዘመነ ህጸት ነቲ ጎይታና 30 ዓመት መሊኡ ኣገልግሎት ክሳዕ ዝጅምር ኣብ ከተማ ናዝሬት ዝዓበየሉን ዝነበረሉን ዓመታት ዝውክል ኣገዳሲ ዘመን እዩ። ከምቲ ኣብ ማቴዎስ ምዕራፍ 2 ካብ ፍቕዲ 19 ክሳዕ 23 ተገሊጽልና ዘሎ ካብ ናይ ግብጽ ስደት ምስ ተመልሰ ቃል ትንቢት ምእንቲ ክፍጸም
ብመሰረት ንቅዱስ ዮሴፍ ዝተዋህቦ መሪሒት ናብ ምድሪ ገሊላ ናብ ከተማ ናዝሬት ከይዱ ተቐመጠ። ከም ኩላትና በቲ ኩሉ ሰብ ዝሓልፎ ናይ ዕቤት ደረጃታት ሓሊፉ ወዲ 30 ዓመት ክሳዕ ዝኸውን ኣብ ናዝሬት ይነብር ነበረ። ብዛዕባ እዚ ናይ ዕቤት ዘመኑ ኣብ መጽሓፍ ቅዱስ ተጠቕሰ ሓበሬታ ኣዝዩ ውሕድ እዩ። እቲ ዝርከቡ ድማ ኣብ ሉቃስ ምዕራፍ 2 ካብ ፍቕዲ 21 ክሳዕ 52 ይዝርከብ። ወዲ 40 መዓልቲ ምስ ኮነ ማህፀን ወላዲቱ ከም ዝኸፈተ በኹር ውላድ መጠን ናብ ኢየሩሳሌም ወሰዶም። ነቲ ኣብ ዘጸአት ምዕራፍ 13 ፍቕዲ 1-2 ዘለላውያን ምዕራፍ 12 ፍቕዲ 1 ክሳዕ 8 ዘሎ ስርዓት ፈጸመሉ። ወዲ 12 ዓመት ምስ ኮነ ድማ በቲ ሕጉም ሙሴ ኣብ ዘጸአት ምዕራፍ 23 ካብ ፍቕዲ 14 ክሳዕ 17 ዘዳግም ምዕራፍ 16 ካብ ፍቕዲ 1 ክሳዕ 16 ዝኣዘዞ መሰረት ኣብ ዓመተ 3 ሰዓዕ ናብ ኢየሩሳሌም ክመላለስ ጀመረ። ካብዚ ተገሊጹ ዘሎ ሓቂ ከም ንግንዘቦ ጎይታና ዝተማልአ ኣካላውን መንፈሳውን ዕቤት ከም ዝዓበየ ክንርዳእ ንኽእል ኢና። ነዚ ናይ ኣስታት 30 ዓመታት ኩልንትናዊ ዕቤቱ ድማ ወንጌላዊ ሉቃስ ብኸምዚ ስዕብ ረዚን ቃላት ጸሚቑ ኣቕሪብልና ኣሎ። እቲ ህፃን ዓበየ፣ ብመንፈስ ድማ ደልደለ፣ ጥበብ ከዓ መልኦ፣ ጸጋ ኣምላኹን ኣብኡ ነበረ። ኢየሱስ ከዓ ኣብ ቅድሚ ኣምላኽን ሰብን ብጥበብን ቁመትን ብጸጋን ዓበየ። ሉቃስ ምዕራፍ 2 ፍቕዲ 40-52 ናይ ጎይታና ዕቤት እንታይ ከም ዝመስል ኣብ ወንጌል ሉቃስ ምዕራፍ 2 ፍቕዲ 21 ክሳዕ 52 ተገሊጹልና ኣሎ። ኣብዚ ክፍሊ እዚ ወንጌል እዚ ጎይታና ኣካላውን መንፈሳውን ዕቤት ከም ዝዓበየ ተጻሒፉልና ኣሎ። እቲ ኣካላዊ ዕቤቱ ብዕድመን ብቁመትን ምዃኑ ብሩህ እዩ። ክግዘር ከሎ ወዲ 8 መዓልትታት ከም በኹር ውላድ መጠን ንኣምላኽ ክቕደስ ከሎ ከዓ ወዲ 40 መዓልትታት በዓለ ፋሲካ ከብዕል ናብ ኢየሩሳሌም ክነግድ ከሎ ድማ ወዲ 12 ዓመት ከም ዝነበረ ተነጊሩና ኣሎ። ብዘይካ እዛ ናይ 12 ዓመቱ ፍጻሜ መጽሓፍ ቅዱስ ብዛዕባ ዝተረፈ ናይ ናዝሬት ዕቤቱ ዘርዚሩ ዝገለጾ ነገር የለን። ነቲ መንፈሳዊ ዕቤቱ ግን ብመንፈስ፣ ብጥበብ፣ ብጸጋን ብምእዛዝን ከም ዝዓበየ ብሓጺር ግን ከዓ ብዘይሃስስ ቃላት ገሊጹልና ኣሎ። እዚ ዘመን እዚ ዝተሰርዓልና ብዛዕባ ዕቤት ጎይታና ክንመሃርን ክነስተንትንን ልዕሉ ኩሉ ከዓ ከም ክርስቲያን ህዝቢ መጠን መንፈሳዊ ዕቤትና ንዕቤት ክርስቶስ ዝመስል ምዃኑ ክንረጋግጽ እዩ። መንፈሳዊ ዕቤትና ከመይ ከም ዝመስል ቅድሚ ምምርማርና ግን ናይ ጎይታና ዕቤትን ናይቶም ኣሰሩ ስዒቦም ዝዓበዩ ቅዱሳንን ኣተዓባብያ ከመይ ከም ዝነበረ ክንፈልጥ ይግባአና። ንሕና እውን ቃል ኣምላኽ ብግቡእ ተማሂርና ልክዕ ከም ጎይታና በዘን ኣገደስቲ ኣርእስታት ዕቤት ዓቢናን ንዓቢ ምህላውናን ንኽንረጋግጽ ዝተሰርዐልና ኣገዳሲ ዘመን እዩ። ናይዚ መስተንክር ዕቤት እዚ ቀዳማይ ግብራዊ መረጋገፂ ድማ እቲ ኣብ ቤተ መቕደስ ኢየሩሳሌም ምስ ሊቃውንቲ ናይ እምነት ኣይሁድ ዝገበሮ እሞ ንዝሰምዕዎ ኩሎም በቲ ምስትውዓሉን ዝህቦ ዝነበረ መልስን ከም ዝግረሙ ብምባር እዩ። ካልኣይ ኣገዳሲ መረጋገፂ ድማ ኣብ ዕድመ ቁልዕነቱ ኣብቲ ናይ ኣቦይ ዘበለ ክኸውን ከም ዝግባኣኒ ዶ ኣይትፈልጡን ኢኹም ብምባሉ እዩ። ኣብቲ ናቱ ዕድመ ናይ ዘለዉ ቆልዑ ኣተሓሳስባ ከመይ ከም ዝኾነ ጽቡቕ ጌርና ንፈልጦ ኢና። ኣብ ፀወታ እምበር ኣብ ቁም ነገር ናይ ምርካብ ድሌቶም ኣዝዩ ትሑት እዩ። ማዕረ ኣካላዊ ቁመት ብጥበብን ጸጋን ዝመልአን ብመንፈስ ዝደልደለን ቆልዓ ግን ኣበይ ክኸውንን እንታይ ክገብርን ክዛረብን ከም ዝግብኦ ይፈልጥ እዩ። እዚ ናይ ጎይታና ዕቤት ንደቅና ብኸመይ ከነዕቢ ከም ዝግባኣና ብግብራዊ መገዲ መምርሕን ኣርኣያን ይህበና ምህላው ክዝንግዖ ዘይግባእ እዩ። እቲ ሳልሳይ ዝለዓለ ናይ ዕቤት መረጋገፂ ድማ ንዮሴፍን ነድዩን ዝነበሮም ሙሉእ ተኣዝዞ እዩ። እዚ ከዓ ናይ ምዕባይ ሸቶን መዓልቦን ንኣምላኽን ንሰብን ምእዛዝ ምዃኑ ዘረጋግጸልና ግብራዊ ትምህርቲ እዩ። ዘመነ ህፀት ነዚ ወርቃዊ ኣርኣያ እዚ ናይ ህይወትና ከረጋግጽ ዝተሰርዐ ኣገዳሲ ዘመን እዩ። ንኣምላኽን ንሰብን ናይ ምእዛዝ ዓቕምና ድኹም ምስ ዝኸውን መንፈሳዊ ዕቤትና ዝተቖፅየ ቆልዑ ምዃንና እዩ ዘቃልዐና። ገሌና መንፈሳዊ ዕቤት እንታይ ማለቱ ንምዃኑ ከይጠዓምናዮ እርጋን ስጋ ኣርኪቡ ዘሰንፈና ኢና። ናይዚ ዘለኣለማዊ መጻኢና ዘበላሹ ዘሎ መንፈሳዊ ድኻም እንኮ መድሃኒት ከዓ ናይቲ መስተንክር ዕቤት ዘርኣየ ክርስቶስ ኣርኣያ ምኽታል ጥራሕ እዩ። ኣስተውዒልናዮ ከም ዘለና ዘመነ ህፀት ኩሉ ግዜ ጥሪ 6 ማለት ብበዓለ ግዝረት እዩ ዝጅምር። እግዚኣብሔር ናይ ግዝረት ኪዳን ዝሰርዐን ዝሃበን ነቦና ኣብርሃም እዩ።
እዚ ኺዳን እዚ መንፈሳውን ኣካላውን ገጽ ኣለዎ። መንፈሳዊ ገጹ ኣነ ኣምላኽኩም ክኸውን ንስኻትኩም ከዓ ህዝበይ ክትኮኑ ዝብል እዩ። እቲ ኣካላዊ ገጽ ድማ ከም ምልክት ናይቲ መንፈሳዊ ገጽ ናይቲ ኺዳን ኮይኑ ዘገልግል ክኸውን ከሎ እቲ ኣብ ሞትሎ ተባዕታይ ዝርከብ ዕልቦ ወይ ተረፍ ቆርበት ቆሪጽካ ብምስዳድ ማለት ብምኽንሻብ ዝፍጸም እዩ። ግዝረት ናይ ዕልቦ ስጋ ውክልናዊ ምልክት እምበር ምስቲ ዕልቦ ጥራሕ ዝተዛመደ ኣይኮነን። ምኽንያቱ ኣብ ካልእ ክፍልታት መጽሓፍ ቅዱስ ልብኹም ኣዒንትኹም ኣእዛንኩም ግዞሩ ዝብል ትእዛዝ እውን ተባሂቡሎ። እዚ ማለት ግን ዓይንትኹም አንቁሩ ኣእዛንኩም ቁረጹ ወዘተ ማለት ኣይኮነን። ካብዚ ከም ንርድኦ እምበኣር ግዝረት ማለት ንኹሉ ሰብነትኩም ንኣምላኽ ቀድስዎ ብሰብነትኩም ንኣምላኽ ኣኽብርዎ ማለት እዩ። እዚ መልእኽቲ እዚ ኣብ ሓድሽ ኪዳን ግዝረት ክርስቶስ ብዝብል ቃል ተገሊጹሎ። ኣብ ሓድሽ ኪዳን መተካእታ ግዝረት ኮይኑ ዘገልገለ ምስጢር ከዓ ምስጢረ ጥምቀት እዩ። ንዘመነ ህፀት ብቅዱስ ያሬድ ተሰሪዑ ዘሎ መዝሙር ንጉስኪ ጽዮን ዘርእስቱ እዩ። ትርጉሙ ድማ ከም ዝስዕብ እዩ። ኦ ጽዮን ንጉስኪ ንውሉድ ወለዶ ናባና መጸ፣ ንሱ ሰማይን ምድርን ዝትስፈውዎ ነገስታት ዕቤቶም ነቶም ስዕቦ ነገስታት ብርሃኖም እዩ። ንሱ ኣኽሊል ሰማዕታት ሰያም ካህናት ንቤተ ክርስቲያን ዓንዳን መሰረታን እዩ። ኣብ ቤተልሔም ተወልደ ኣብ ናዝሬት ዓበየ ንኣበሳና ኣይዘከረን ኣይሓደገናን ከዓ ንሱ ኢየሱስ ክርስቶስ ንዓና ፍስሓ ማለት ሓጎስና ኾነ። ኣበሳና ኣይዘከረን ኣይሓደገናን ከዓ ንሱ ኢየሱስ ክርስቶስ ሓጎስ ፍስሓ ኾነ። ኢየሱስ ኣብ መዓልቲ ሰንበት ናብታ ዝዓበየላ ናዝሬት ኣተወ። ወልዲ ካብ ሰማያት ካብ ኣቦ ወረደ፣ ካብ ማርያም ድማ ተወልደ። እቲ ንኹሉ ዓለም ፍስሓ ዝኸውን ወልድ መድሓኒናን ክብሪ ቅዱሳንን እዩ። በጃ ኹላትና እዩ፣ ኣብ ማእከልና ሰላም ገበረ። ናይ ዝዕለት እዚ ኣርእስትናን ትምህርትናን ድማ ካብቲ ናይ ሉቃስ ምዕራፍ 4 ካብ ፍቕዲ 16 ክሳዕ 32 ንባብና ዝተወስደ እዩ። ብምንታይ ክንዓብዩ ዝድለይ ዘሎ ናይ ዘየቋርጽ ዕቤት ኣርኣያና ኸመን እዩ? ንጎይታና ከም ናይ ዘየቋርጽ ዕቤት ኣርኣያ ጌርና ክንወስዶ ንኽእል ዲና? ኣብዚ መእተዊ ናይዚ ስብከት እዚ ብንጹር ተገሊጹ ከም ዘሎ ካባና ትጽቢት ዝግበር ዕቤት እቲ ኣካላዊ ዘይኮነስ መንፈሳዊ ዕቤት እዩ። ምኽንያቱ ኣካላዊ ዕቤት ንምዕባይ ንሕና ክንገብሮ ዝግብኣና ዳርጋ የለን ክበሃል ይኽእል እዩ። ምኽንያቱ ኣካላዊ ዕቤት ባህርያዊ ክስተት እምበር በዓላትና ወጢናን መዲምናን ንገብሮ ናይ ሰብ ስራሕን ውፅኢትን ኣይኮነን። ብርግጽ ጽቡቕ ኣመጋግባ ኣብ ቁመናናን ድልዳላናን ጥዕናን እወታዊ ኣበርክቶ ከም ዘለዎ ዘይከሓድ እዩ። ናይ ሓፂር ቁመት ተወርሶ ንዘለዎ ሰብ ክንዲ ዝመገብና እንተመገብናዮ ብቁመት ከም ዝነውሕ ክንገብሮ ኣይከኣልን እዩ። ብብዙሕን ጽቡቕን ዝኾነን ትምህርቲ ንሓይሊ ኣእምሮና ብዝለዓለ ደረጃ ናይ ምጥቃም ዓቕምና ክንዕብዮ ንኽእል ንኸውን። ብጽቡቕን ጽዑቕን ስልጠና ናይ ስፖርት ንሓይልናን ድልዳለን ናይ ኣካላትና ክንዕብዮ ንኽእል ኢና። ብዝተረፈ ካብ ናጽላነት ክሳዕ እርጋን ዘሎ ዕድመና ነቲ ዕቤትና ክነቃላጥፎ ኾነ ክነደናጉዮ ወይ ዝኾነ ዓይነት ለውጢ ክንገብረሉ ኣይንኽእልን ኢና። ኣምላኽ ዝሰርዖ ባህርያዊ ሕጊ እዩ። ኣብ መንፈሳዊ ዕቤት ግን ከምኡ ይኮነን። ብዓብዩ ኣብ ኣምላኽ ብኻልኣይ ደረጃ ድማ ኣባና ዝሙርከስ ዕቤት እዩ። ኣምላኽ ግን ካብቲ ዘሎና ጽቡቕ ፍቓድን ልዑል ግዳስን ዕዙዝ ትግሃትን ተበጊሱ ደኣ እዩ ዘዕብየና እምበር ንዋላ ሓደ እኳ ብኣስገዳድ ኣይዕብዮን እዩ። ኣብ መንፈሳውነት ባህርያዊ ዕቤት ዝበሃል ነገር የለን። ስለዚ ከዓ እዩ ዕበዩ፣ ወስኹ፣ ማዕቡሉ ዝብል ትእዛዝን ምዕዶን ብተደጋጋሚ ተዋሂብና ዘሎ። ንናይ ሰብ መንፈሳዊ ዕቤት ኣርኣያ ካብ ክርስቶስ ዝበልጽ ካልእ ኣርኣያ ክህልዎ ኣይክእልን እዩ። ምኽንያቱ ንሱ ብኹሉ ነገር ቀዳማይ እዩ። ኣብቲ መእተዊና ተገሊጹ ከም ዘሎ ግን ናይ መንፈሳዊ ዕቤቱ ታሪኽ ኣብ መጽሓፍ ቅዱስና ብስፍሓትን ብዝርዝርን ስለ ዘይተገልጸ ክንጠቕሶ ንኽእል ብዙሕ ኣይኮነን። ዕቤት ናይ ስጋ ለበስ ፍጡር ባህሪ እምበር መለኮታዊ ባህሪ ኣይኮነን። ጎደሎ ዝኾነ ኣካል እዩ ምዕባይን ምውሳኽን ዘድልዮ። ኣምላኽ ግን ካብቲ መጀመርታ ዘይብሉ ጥንታዊ ህላዊ ጀሚሩ ሙሉኡን ፍጹምን ስለ ዝኾነ ምዕባይን ምውሳኽን ንዕኡ ኣይምልከቶን እዩ። ክርስቶስ ጎይታና ድማ ፍጹም ኣምላኽ ስለ ዝኾነ መለኮታዊ ዕቤት ኣየድልዮን እዩ። ስጉም መለኮት ማለት ስጋ ዝለበሰ መለኮት
ማለት ፍጹም አምላኽን ፍጹም ሰብን ስለ ዝኾነ ግን ልክዕ ከማና አካላውን መንፈሳውን ዕቤት ዘድልዮ ኾነ። ብምኽንያት መለኮቱ ዘይከማና ሓንቲ ኻሊት ኣብ ዘይመለቕ ቅጽበት ንኹሉቲ ንሰብ ዘድልዮን ዝሓልፎን ዕቤት ከዓብዮ መኽኣለ ነይሩ። እዚ ግን ብመለኮት ዝተዓብለለ ስብእና ስለ ዝኸውን ፍጹም ሰብ ክንብሎ ኣይመኽኣለናን ነይሩ። ዋላ እኳ ምስቲ ዝለበሶ ስጋ ሓደ ኣካል ሓደ ባህሪ ክሳዕ ምዃን ተዋሂዱ እንተኾነ እቲ ዘርአዮ ኣካላውን መንፈሳውን ዕቤት ግን ዝኾነ ዓይነት መለኮታዊ ምትእትታው ኣይነበሮን። ከምቲ ኣብ ቅዳሴና ንእመኖ ከም ኩሉ ሰብ ቅድመ ተኸተሉ ሓልዩ በብቑሩብ ዓበየ። ኣብ ሉቃስ ምዕራፍ 2 ፍቕዲ 40-52 ተገሊጹ ከም ዘሎ ብጥበብን ጸጋን ብምእዛዝን ብመንፈሳውነትን ሙሉእ መንፈሳዊ ዕቤት ብምዕባይ ዝለዓለ ኣርኣያና እዩ። ብዛዕባ ዕቤት ጎይታና ዝርዝራዊ ሓበሬታ ኣይረኸብናን ማለት ግን መጽሓፍ ቅዱስና ዝጠቕሶም ናይ ዕቤት ኣርኣያታት የብልናን ማለት ኣይኮነን። ናይ ነፍሲ ወከፍ ዕቤት ብሓደ ደሚርና ምስ ንርእዮ ድማ ናይቲ ክንበጽሖ ዝግብኣና መንፈሳዊ ዕቤት ሙሉእ ስእሊ ይህበና እዩ። ሓደ ሰብ ብምንታይ እንተዓብዩ መንፈሳዊ ዕቤት ዓብዩ ክንብሎ ንኽእል? መንፈሳዊ ህይወት ኣዝዩ ሰፊሕን ብዙሕን ገጻት ዘለዎ ህይወት እዩ። ናይ ትሕዝቶ፣ ናይ ባህሪ፣ ናይ ዕዮ፣ ናይ ፍረ፣ ናይ ዝምድናታት ወዘተ ገጻት ኣለዎም። ነዞም ምድባት እዚኣቶም ነቶም ኣብ ውሽጦም ዘለዉ ነፍሲ ወከፍ ነጥብታትን ዝርዝርን ክንርእዮም እዚ ንእሽቶ ወረቐትናን እዚ ሓፂር ናይ ስብከት ግዜናን ኣይፈቕደልናን እዩ። ስለዚ ሓፈሻዊ መግለፂ ጥራሕ እዩ ክወሃቦ ዝኽእል። መንፈሳዊ ዕቤት ብዘይ በቑዕን እኹልን መንፈሳዊ ትሕዝቶ ክብፅሕ ኣይክእልን እዩ። ንኣብነት ብዓብዩ ብዛዕባ ኣምላኽ፣ ብዛዕባ መጽሓፍ ቅዱስ፣ ብዛዕባ እቲ ጸላኢና ዲያብሎስ፣ ብዛዕባቶም ኣብ ማእከሎም ንነብር ሰባት ኮነ ብዛዕባ ገዛ ርእስና እናዓበየ ዝኸይድ ፍልጠት ክህልወና ይግባእ። ፍልጠትና እናዓበየ ብዝኸደ መጠን መንፈሳዊ ህይወት እናዓበየን እናጸፈፈን እዩ ዝኸይድ። ፍልጠት መናገፊ እሞ ካብ ብዙሕ ጉድኣትን ጥፍኣትን ናይ ምንጋፍ ዕድል ንረክብ። ሰኣን ፍልጠት ምጥፋእ ድማ ኣሎ። መጠን ሓይልኻ ኣብ መንፈሳዊ ህይወትካ ወሳኒ ግደ ስለ ዘለዎ ካብ ሓይሊ ናብ ሓይሊ እናዓበና እንተዘይኬድና ብኹሉ ዓይነት ፈተና ብቐሊሉ ንሰዓር ናብቲ ዝተመደበልና ከይበፅሓና ተሓሊልና ንኹለፍ። ብመንፈሳዊ ባህሪና ማለት ብፍቕሪ፣ ትዕግስቲ፣ ትሕትና ወዘተ ክንዓቢ እውን ኣድላይ እዩ። ካብ ምልኣት ፍቕሪ ብዘይጎደልና መጠን በቲ ኣልታዊ ናይ ጽሊ ባህሪ ንዓቢ ኣለና ማለት እዩ። ስለዚ ብኹልንቶም ተወረስቲ ኣምላኻውያን ባህርያት እናዓበና ናብ ፍጹምነት ገጽና ክንዓቢ የድልየና። እቲ ባህርያት ድማ ንሓድሕዱ ተዛሚዱ ብማዕረዩ ክዓቢ ዝግብኦ። ምኽንያቱ ንሓድሕዶም ተታሓሒዞም ዝዓብዩ ተመላልእቲ ባህርያት እዮም። ብፍቕሪ ዓቢኻ ብትዕግስቲ እንተጎደልካ ንትዕግስትኻ ዝፈታተን በደላት ዝበጽሓካ መጠን ፍቕርኻ ምስባራን ምጥፋኣን ዘይተርፍ እዩ ዝኸውን። ስለዚ ብሓንቲ ንጽል ባህሪ ጥራሕ ፍሉይ ዕቤት ዘሎካ ምዃን ጥዕና ዘይብሉ ዘየተኣማምን ሰንኮፍ ዕቤት እዩ። ዝምድናታት ኣብ ምፍጣርን ኣብ ምህናፅን ኣብ ምዕቃብን ዝተማልአ ዕቤት እንተዘየርኢና ስውር ይኹን ጉሁድ መንፈሳዊ ስንክልና ከም ዘለና ዘይከሓድ ሓቂ እዩ። ጥዑይ ዝምድና ድማ ናይ መንፈሳዊ ዕቤት ዝበለጸ መለክዕ እዩ። እግዚአብሔር ሓውኻ ኣበይ ኣሎ ኢሉ ዝሓተተሉ ምኽንያት ከኣንስ እዩ። ምስላ ሕያዋይ ሳምራዊ ብፃያዊ ዝምድና ብኸመይ ከም ዝህነፅ ዝምህረና ሓያል መልእኽቲ እዩ። ሰብኣዊ ዝምድናታትና ነቲ ምስ ኣምላኽ ዘሎና ዝምድና ከይተረፈ ከም ዝገልጾን ከም ዝጸልዎን ተነጊርና እዩ። ዘይዓበየ ተኽሊ ከም ዘይፈሪ ፍራይነቱ ካብቶም መንፈሳዊ ዕቤትና ዘረጋገጹ ረቑሒታት ሓደ ምዃኑ ክዝንግዖ ዘይግባእ እዩ። እቲ ምእቲ ዝፈሪ ካብቲ ሱሳት ትፈሪ ሩኡይ ናይ መንፈሳዊ ዕቤት ሓለፋዊ ብልጫ ከም ዘለዎ ትንተና እኳ ዘየድልዮ ሩድእ ሓቂ እዩ። ልዕል ኢልና ከም ዝገለጽናዮ ንኹሉ ዓይነት ዕቤት ኣብዚ ክንዝርዝሮን ክንገልጾን ኣይንኽእልን ኢና። ከም መደምደምታ ግን ዕቤት ዘይምልከቶ ናይ ህይወት ክፍሊ ከም ዘይብልና ከነስተውዕል ይግባእ። ዘየቋርጽ ዕቤት ክዓቢ ዝኽእል መን እዩ? ዘየቋርጽ ዕቤት ንምዕባይ ክትጽዕድ ዝድርኸና ደራኽ ኣተሓሳስባ ኣሎ ዶ? ብዘይ ዝኾነ ጥርጥር ብዘየቋርጽ ዕቤት ክዓቢ ዝኽእል እቲ ብዝበጽሖ ደረጃ ዕቤት ፈጺሙ ዘይዓግብን ገና ብዙሕ ከም ዝተረፎ ዘስተውዓለን ክርስቲያን ጥራሕ እዩ። ንሱ ጥራሕ እውን ኣይኮነን። ዘይምዕባይ ብዙሕ ሰዓቤንን ሓደጋታትን ከም ዘለዎ ኣብ ቅድሚ ኣምላኽ እውን ተሓታትነት ከም ዘስዕብ ጽቡቕ ገይሩ ዝፈልጥ ክርስቲያን ካብ ዕቤት ክዕንቀፍን ከቋርጽን ኣይክእልን እዩ።
ብዛዕባ ዝሓቂ እዚ ዝበለጸ ኣብነት ዝኾነና ሐዋርያ ቅዱስ ጳውሎስ እዩ። ንሰብ ፊልጵ ኣብ ዝጸሓፎ መልእኽቲ ኣዝዩ ሃናፂ ዝኾነ ናይ ህይወት ምስክርነት ሂብና ኣሎ። ነዚ ኩሉ ዝጠቕሰልኩም ድሮ ረኺበዮ ወይ ድማ ቅድሚ ሕጂ ፍጹም ኮይነ ማለት ኣይኮንኩን። ግናኸ ክርስቶስ ኢየሱስ ናቱ ስለ ዝገበረኒ ኣነ ድማ እዚ ኩሉ ናተይ ክገብሮ እጽዕር ኣለኹ። ኣሕዋተየ ናተይ ከም ዝገበርክዎ ገይረ ንርእሰይ ኣይግምትን እየ። ሓደ ነገር ዳ ኣሎኒ ነቲ ብድሕረይ ዘሎ ማለት ነቲ ድሮ ዝበጻሕክዎ እናረሳዕኩ ናብቲ ቅድመይ ዘሎ ማለት ናብቲ ዘይበጻሕክዎ ኣቢለ እናተመጣጠርኩ ናብቲ ሕንጹጽ ዕላማ ኣቢለ ናብቲ ዓስባ ዓወት ናይ ሰማይ ጽዋዓ ኣምላኽ ገጸይ ብክርስቶስ ኢየሱስ እጎይ ኣለኹ። ፊልጵ ምዕራፍ 3 ፍቕዲ 12-14 ካልኣይ ትርጉም። ቅዱስ ጳውሎስ ብመንፈስ ተነጢቑ ክሳዕ ሳልሳይ ሰማይ ዝበጽሐ ሰብ ክርእዮ ክሰምዖ ኾነ ክዛረበሉ ዘይተፈቕደ ምስጢራት ዝረኣየን ዝተገልጸሉን ሰብ እዩ። ነዚ ሐዋርያ እዚ ገና ዘይበጽሖ ዝተረፎ ዕቤት ከም ዘለዎ ጌርና ክትሓስቦ ኣዝዩ ከቢድ እዩ። ንሱ ግን ነታ ዘለዋ ኩነታት ብቕንዕና ተኣሚኑ ኣሎ። ገና ዝተረፎ ዕቤት ከም ዘለዎ ናብቲ ብኣምላኽ ተሓንፂጡ ዘሎ ዕላማ ንምብጻሕ ገና ይጎይ ከም ዘሎ ገሊጹልና ኣሎ። በቲ ዝበጽሖ ዓጊቡ ካብ ዕቤቱ ከይኩለፍን ካብ ጉይኡ ከይዕንቀፍን ስለ ዝሰግአ ነቲ ድሮ ዝበጽሖ ደረጃ ፈቲሑ ክርስዖ ዝወሰነ ሰብ እዩ። ነቲ ድሮ ዝገበሮን ዝረኸቦን ናቱ ከም ዘይኮነ ገይሩ ክሳዕ ምርኣይ በጽሐ። ነቲ ናይ ዕቤት ጉዕዝኡ ድማ ብዘገምታ ሰለይ እናበለ ዘይኮነስ እናጎየ ይጓዓዝ ነበረ። ኣብዚ ጥራሕ ዘይኮነ ኣብ ኩሉ መልእኽታቱ ንኹሉ ጉዕዝኡን ኣገልግሎትን ከም ጉያ ገይሩ ይገልጾ ነበረ። ጉያ ኣዝዩ ኣድካሙ እኳ እንተኾነ ናብቲ ዝተሓንጸጸልካ መስመር ዕቤት ቀልጢፍካ ንኽትበጽሕ ዝረድእ ናይ ጉዕዞ ኣገባብ እዩ። ኣብ ናይ ጉያ ውድድር እቲ ዘለዓለ ሽልማትን ክብርን ዝረክብ እቲ ነቲ ዝተመደበሉ ርሕቐት ኣብ ሓፂር ግዜ ዝውድኦ ጥራሕ እዩ። ቅዱስ ጳውሎስ ክንቀስማ ዝግብኣና ዝዓበየት ጥበብን ምስጢርን ናይ ዓወት ግን ብክርስቶስ ኢየሱስ ምጉያ እያ። ብክርስቶስ ዘይግበር ጉያን ዕቤትን ሕጋውነትን ተቐባልነትን ዘጥፍአ ኮንቱን ግናይን ጉጉይን ዕቤትን እዩ። ንጎዮ ዘለና ናብ ክርስቶስ ክነሱ ብዘይ ክርስቶስ እንተጎየናዮ ከመይ ገይሩ ይቕቡል ክኸውን ይኽእል? ምኽንያቱ እቲ መገዲ ባዕሉ ኢየሱስ እዩ። እቲ ንኣትወሉ ኣፍ ደገ እውን ባዕሉ እዩ። ነቶም ዝተዓወቱ ዝሽልሞም ነቶም ዝፈሸሉ ዝፈርዶም ድማ ባዕሉ እዩ። ብስጋ ማለት ብሰብኣዊ ዓቕምናን ዕላማናን ግዳሰን ምጉያይ ንርእሱ ናይ ኣምላኽ ጸላኢ ዝገብር ኣብ ርእሲ ምዃኑ ናይ መወዳእታ ምዕራፍ ድማ ሞት እዩ። ብዘይ ክርስቶስ ዝግበር ጉያ ዋላ መንፈሳዊ እንተመሰለ እኳ ንኣምላኽ ኮነ ነቲ ጉያይ ዘየኽብር እኩይ ጉያ እዩ። እምበኣር እቲ ንዕቤቱ ናብ ዝለዓለ ደረጃ ኸበጽሕ ዝደሊ ሓቀኛ ክርስቲያን ነዚ ናይ ቅዱስ ጳውሎስ ኣርኣያ ክስዕብ ይግብኦ። ኣብ ዝበጽሕዎ ዘይብሎም ክንሶም ኣብ ጥራይ ኢዶም ሙሉእነትን ዕግበትን ክስምዖም ዝጀመረ ግን በቲ ሓቀኛ መዛኒ ተዋሪዶም እምበር ኣይተናኣዱን። መራሒ ቤተ ክርስቲያን ሎዶቅያ ሃብታምን ፈሳስን እየ፣ ሓንቲ ዝደልያ ነገር እኳ የብለይን ክሳዕ ምባል ዝተጠበረ ሰብ እዩ ዝነበረ። እቲ ሓቀኛ መዛኒ ግን ሕሱርን ዘደንግጽን ነዳይን ዕውርን ዕሩቁን ምዃንካ ኣይፈለጥካን ኣለኻ ኢሉ ልክዕ ሚዛኑ ነገሮ። ከምታ ዝበላ ሃብታምን ፈሳስን እየ ዝኾነላ ሓቀኛ ጥበብ ድማ ገለጸሉ። ንመራሒ ቤተ ክርስቲያን ሳርዴስ እውን ተመሳሳሊ ሚዛን ዝተዋህቦ። እዚ ንምህሮና ክኾነና ተጻሒፍልና እሞ ካብ ከምዚ ዝበለ ጥበራ ርእስና ክንሕልው ይግባአና። ደረጃ ዕቤትና ብኸመይ ዝልክዕ? ናይ ዕቤትና ዝለዓለ ጥርዚ እንታይ እዩ? ዕቤትና ኸ ኣበይ ዝውዳእ? ናይ ዕቤትና ዝለዓለ ጥርዚ ንክርስቶስ ምምሳል እዩ። ብመሰረቱ ብመልክዕን ምስልን ናይ ኣምላኽ ዝተፈጠርና ምዃንና ክንዝንግዖ ኣይግባአን እዩ። ብሰራሕ ኃጢአትና ነቲ ዝወረስናዮ መልክዕን ምስልን ሳጥፋናዮ ድማ ንኢየሱስ ክንመስል ተሰራዓልና። ቅዱስ ጳውሎስ ነዚ ሓቂ እዚ ነቶም ቀደም ዝፈልጦም ንሱ ንብዙሓት ኣሕዋት በኽሮም ምእንቲ ክኸውን ንምስሊ ወዱ ክመስሉ ቀደም መደቦም ብምባል ገሊጽልና ኣሎ። ሮሜ 8:29 ከምቲ ምስሊ ናይቲ መሬታዊ ኣዳም ዝለበስና ምስሊ ናይቲ ሰማያዊ ኣዳም ዝኾነ ኢየሱስ ክንለብስ ይግባአና እዩ። ቀዳማይ ቆሮንቶስ ምዕራፍ 15 ፍቕዲ 49 ኣብዛ ምድሪ እዚኣ ኣብ ንነብሮ ኩሉ ናብራ ነቲ ምስሉ ካብ ቃል ኣምላኽ ከም ብመስትያት እናረኣና
ናብ ምስሊ ኣርኣይ ክንልወጥ ተመዲብልና ኣሎ ስለዚ ደረጃ ዕቤትና በቲ ንዑ ምምሳል እዩ ዝልካዕ ንኢየሱስ ሙሉእ ብሙሉእ ማለት 100% ክመስሎ ዝኽእል እኳ እንተዘየለ እቲ ሸቶና እቲ ዝተሓንጸጸልና ዓላማ ግን ንሱ እዩ ስለዚ እቲ ብዝለዓለ ደረጃ ንኢየሱስ ዝመሰለ ክርስቲያን ንሱ ነቲ ዝለዓለ ናይ መንፈሳዊ ዕቤት ደረጃ ዝበጽሐ እዩ ቅዱስ ጳውሎስ ናይ ህይወት ተልእኹን ዕላሙን ንሱ ምዃኑ በቲ ከምቲ ኣነ ንክርስቶስ ዝመስሎ ዘለኹ ንስኻትኩም እውን ንዓይ ምሰሉ ዝበሎ ቃል ገሊጽዎ ኣሎ እቲ ንዓይ ምሰሉ ዝብሎ ዘሎ ንሱ ነቲ ናይ ክርስቶስ ቦታ ክወስድ ስለ ዝደለየ ዘይኮነስ ናታትኩም ዕላማ ድማ ከምዚ ናተይ ንክርስቶስ ምምሳል ይኹን ማለት እዩ ናይ ህይወት ዕላምኡ ነዛ ንክርስቶስ ምምሳል ዘይገበረ ክርስቲያን ክስመይ እኳ ኣይበቅዕን እዩ ይዓቢ ድዩ ዘሎ መመሊሱ ቆልዓ ዝኸውን ዘሎ ክፈልጥ እውን ኣይክእልን እዩ ምኽንያቱ ብመሰረቱ እቲ ናይ ዕቤት መምዘኒ የብሉን ቅዱስ ጳውሎስ ንሰብ ቆሮንቶስን ነቶም ዕብራውያን ተገልገልቱን ምስሊ ህይወቶም ምስ ረአየ ብክርስቶስ ቆልዑ ምዃኖም ገምገመ ቆልዑነቶም ከም ዘይበለየሎም እናረአየ ንብፁሓት ዝኸውን ትምህርቲ ክምግቦም ኣይከኣለን መንፈሳዊ ዕቤት ዘይዓበየ ሰብ ብናይ ጽድቂ ነገር ብቑዕን ፍቱንን ኣይኮነን ስለዚ ንህይወት ክርስትና ዘይበቅዕ ሰብ ኮይኑሎ ማለት እዩ ንዘይ ምዕባይ ኣዝና ክንፈርሆ ንምዕባይ ድማ ኣዝና ክንሃርፎ ዝግባኣና ከዓ ብኡ ምኽንያት እዩ እምበኣር ርእስና ንመርምር ምስልና ናይ ክርስቶስ ምዃኑ ነረጋግጽ ነቶም ዝመስልዎ ጥራሕ ስለ ዝቕበል ነቶም ንዑ ናብ ምምሳል ዘይዓበዩ ኩሎም ካበይ ምዃንኩም ኣይፈልጠኩም እኔ ካባይ ረሓቑ ኢሉ ዘሰናብቶም ስለዚ ብኹልንትናና ንዑ ንምምሳል ብዘየቋርጽ ዕቤት ንዕበይ ዘይምዕባይ ኣብ ገዛ ርእስኻ ምፍራድ ዘለኣለማዊ መጻኢኻ ምብልሻዊ እሞ ነቲ ፈጣሪናን መድሓኒናን ንምምሳል ርእስና ከይጠበርና بملؤ توفاينت بزي مقراص نعبي ጸጋ ጎይታና ኢየሱስ ክርስቶስን ፍቕሪ ኣምላኽን ሕብረት መንፈስ ቅዱስን ምስ ኩላትና ይኹን አሜን